ኦፋንቻ ደራሲ አብዱ ራማቶ ከየካቲት መጽሔት 1973 ዓ.ም ከሐምሌ ወር እትም የተገኘ ክፍል 2 ኦፋንቻ ፊሻሊያን የማግኘቱና ፍቅሯንም የመወጣቱ ጉዳይ ግን ከዚያን ቀን ሙከራ ሊያልፍ አልቻለም። የትዳሩ ጉዳይ ለሱ ከቀን ህልምነት የማይርቅ ከንቱ ምኞት ነው። ለዚህ ወግና ክብር ያልታደለ የወንድ ጎዶሎ ነው። እንደ ጓደኞቹ ሁሉ እንደ ልቡ በልጅነቱ ከመንደሩ ልጃገረዶች ጋር ያደገ ቢሆንም ለአቅመ አዳም ሲበቃ ግን የሚፈልጋትን ልጅ ወንድም አማክሮና ተጠያይቆ ሚስት ማግባት አይችልም። ለሚፈልጋት ሴት ወንድም በለውጡ የሚሰጠው እህት የለውምና ለዚህ ወግ የመብቃት እድሉና ተስፋው ያከተመው ገና በልጅነቱ አባቱ ሲሞቱ ነው። አባቱ ባውዲ ረጋ በመንደራቸው የተከበሩ ትልቅ ሰው ነበሩ። ከዛሬ 10 ዓመት በፊት ኦፋንቻ የ14 ዓመት ወጣት ሳለ በደረሰባቸው ጽኑ ህመም የተነሳ ከዛ ዓለም በሞት ሲለዩ ጎረቤት ተሯሩጦና ታላላቅ የተባሉ ሰዎች ተጠርተው እስኪሰበሰቡ ድረስ ኦፋንቻ ከጎጆአቸው ደጃፍ ላይ ተቀምጦ ሁኔታውን ባንክሮ እየተመለከተ በልጅ ጨቅላ አምሮ ስለመጪው ህይወቱ ያስብ ነበር። በባህላቸው ደንብ አዋቂ ተሰብስቦ ሳይመጣ ለቅሶ አይጀመርምና ቤተ ዘመድ ሁሉ በሐዘን ተውጦ አቀርቅሮ አካባቢው ጭር ብሎ ነበር። ጥቂት ዘግይቶ ታላላቅ የተባሉት ሰዎች ተሰባስበው ካበቁ በኋላ አንድ ጥይት ተተኩሶ ለቅሶ ሲጀመር የአባቱ ወንድም ከወዲያ ወዲህ በሰፊው ሜዳ ላይ እየሮጡ ስለ አባቱ ጀግንነት በጎ ምግባርና ትልቅነት እያወሱ ሲፎክሩ ባየ ጊዜ አይኖቹ በእንባ ተሞሉ። ለቀስተኞች በተለመደው የሐዘንን ጉርጉሮ እያዜሙ ሲያለቅሱ የሱም እንባ እንዲሁ አልገታ ብሎ እርቃነ ስጋውና የቀረውን ጥቁሩን ገላውን እያጠበው ይወርድ ነበር። ብቻ ይህ ሁሉ አባቱ ከሚሄዱበት የዘላለም ስፍራ ሊያስቀራቸው አልቻለምና አስከሬናቸው እንደ ደንቡ ዘይት ተቀብቶና በጨርቅ ተጠቅልሎ ተቀበረ። በዚህም በአባቱ ግብዓተ መሬት የሱም ህይወት አብይ ገጽታ የጋብቻ መብቱ አብሮ ተቀበረ። እናቱ አደብያ ለአንድ ዓመት ያህል ካዘኑና የመታሰቢያውን ድግስ ካበሉ በኋላ ልጃቸውን ቆሞ ቀር ላለማድረግ የእርሳቸውን ቢጤ ፈት ባለ ማግኘት ብዙ ቢጥሩም አልተሳካላቸውም። ከዚያን ጊዜ አንስቶ ኦፋንቻ ምንም እንኳ ለመንደሩ ልጃገረዶች የአይን ማረፊያ ሆኖ ቢያድግም ያለ እህት የቀረ በመሆኑ ሊያገቡት እንደማይችሉ በመገንዘባቸው ይቀርቡትና አብረውት ይጫወቱ የነበሩት ልጃገረዶች ሁሉ ከእሱ እድሜ ጋር እያደጉና እየጎለመሱ በመጡ መጠን እሱንም እየራቁት ሄዱ። ኦፋንቻ ስለ ፊሻሊያ ባሰበ ቁጥር ያን ዕለት ማታ ሊፈጽሙት የነበረውን ነውር ፊቱ ላይ ድቅን ይልበታል። እስቲ የዚያን ቀን ፈጽሜው ቢሆንስ ኖሮ ምን የሚመጣ ነገር ነበር? ያው እንደተለመደው የሰርጉ ዕለት ማታ ለባሏ ድንግልናዋን የወሰድኩ እኔ መሆኑን ስትነግረው ሽማግሌ ልኮ ነው የሚከሰኝ። ቤተሰቦቼም በደንቡ መሰረት አንድ ሰንጋ መቀጫ ከፍለው ሁሉም ያበቃ ነበር። ሕይወቴን፣ ፍቅሬን፣ ውዴን ፊሻሊያን አግኝቼ እንኳን ሰንጋ ነፍሴንስ ብቀጣ ኧረ የለም እንኳን አላደረኩት። ይህቺ ምስኪን እናቴና እህቴ በምን አቅማቸው ነው ሰንጋ የሚቀጡት? ያውም ለማይዘልቅ የፍቅር ሩካቤ። ዳሩስ ለአንድ ቀን ፊሻሊያን ብደሰታት የሁል ጊዜ ትዳር አይሆን እያለ ከራሱ ጋር ብዙ ተሟግቷል። ከዚያን ዕለት በኋላ ፊሻሊያን ሲያገኛት ብዙ ጊዜ ቢያልፈውም ስለሷና ስለ ትዳር ውሎ ሲያድር ይብስ እያሰበ በመምጣቱ ሰውነቱ እየሟሸሸና ሳቅና ለዛው እየከዳው መሄድ ይዟል። ከሁሉ የበለጠ የበገነው ግን ኢዲዛና ወንድሟ ሌሎች ወንድምናት በሚያገቡበት የሰርግ ዕለት ነው። የዚያን ቀን ፊሻሊያ በሚቀጥለው ሳምንት ከኦባምታ ጋር፣ ወንድሟ ኡዱርሳም ከኦባምታ እህት ከኢቺያ ጋር የጋብቻቸው ስነ ስርዓት እንደሚፈጸም ሰምቶ ነበር። ሁሉም ሰሞኑን በመደዳ ሊያገቡ ነው። አብሮ አደጎቹ አንድም ሳይቀሩ፣ ውዷ ፊሻሊያም እንዲሁ። ታዲያ እንዲህ ያለው የኦፋንቻ ህይወት ምን ህይወት ነው?
በድግሱ ስፍራ ወንዶችና ሴቶች አሸዋ የሞላውን ቅል እያንኮሻኮሹና መሬቱን በዱላ እየመቱ እንደ እምቢልታ በአፍ የሚነፋውን የሙዚቃ መሳሪያ እየተጫወቱ ሲያዜሙና ሲጨፍሩ ፊሻሊያ ብቻ ተደብራ ከአንድ ጥግ ተቀምጣ ታስታውስ ነበር። በእንዲህ አይነት የሰርግ ቦታ ላይ ዘወትር የማይጠፋውና ሽብሸባውና ዜማ አወራረዱ የሚደነቅለት ፋንቻ ዛሬ ባለመኖሩ እንደ ድሮ ሰርግና ጨዋታው አልደምቅልሽ ብሏታል። በሷ ይባስ እንጂ የታዋቂው አቀንቃኝ ፋንቻ ለመኖር ሰርጉን እንዳቀዘቀዘው እዚያ የነበሩት ሁሉ ተሰምቷቸዋል። ጎረምሶቹ ሁለት ሶስት ጊዜ ፈልገው እንዲጠሩት ቢላኩም ሳይሳካላቸው በመቅረቱ የት ሄደ በሚል ግራ ተጋብተው ተመላልሰዋል። ወጣቶቹ ራሳቸውን እንደምንም አሟሙቀው ጨዋታውን ቢቀጥሉም ፊሻሊያ ግን አሁንም ከዳሱ ጥግ ብቻዋን ተጠግታ እንደተከዘች ታነባ ነበር። በቅርቡ ሊያገባት ዝግጅቱን ያጠናቀቀው ኡባምታና እህቱ ይቺያ ሌቱን ሁሉ በሁኔታው ተደንቀው እየተንሾኳሾኩ ሲያንጓጥጧት አመሹ። ከዚህ ቀደም ከእህት የለሹ ግማሽ ሰው ከኡፋንቻ ጋር ባልጋለች የሚለውን ሐሜት ደጋግሞ የሰማው ኡባምታ ነገሩ እውነት አይደለም ብሎ ቸል ቢለውም ውስጡ በቅናት ከመብገን አልዳንም። አድርጎትም ከሆነ ከሚከፍለኝ ሰንጋ በቀር ምንም አይሆንም በማለት በንዴት ጥቁር ፊቱ ይበልጡኑ ከሰል መሰለ። የሚሆነው ጠፍቶት የፊሻሊያን ወንድም ኡዱርሳን ጠርቶ አንድ ነገር በጆሮ ሹክ አለለት። ኡዱርሳም ወደ ፊሻሊያ ተጠግቶ አመልካች ጣቱን እየጠነቆለና አይኑን እያፈጠጠ አስጠነቀቃት። ኡዱርሳ እህቱ ፊሻሊያ ከኡባምታ ጋር ተፋቅራ መኖር ካልቻለችና ከጋብቻቸው በኋላ ትዳሩ ከፈረሰ እሱም ከኡባምታ እህት ከኢቺያ ጋር የሚመሰርተው ትዳር እንደሚፈርስ ያውቃል። በባህላቸው ወንድየው በለውጡ ያገባት ሚስቱ ካልተስማማችው ፈቷት እህቱን ማስመለስ ይችላልና። ስለዚህ ነበር በፊሻሊያ ሁኔታ ከኡባምታና ከእህቱ የበለጠ ኡዱርሳ የተጨነቀው። ፊሻሊያ በወንድሟ ማስጠንቀቂያ የተደናገጠችና በሰርጉ ጨዋታ ላይ ለመሳተፍ የምትሞክር መስላ ጥቂት ከዘገየች በኋላ እኩለ ሌሊት ገደማ ማንም ሳያያት ወጥታ ኡፋንቻ ጋር ዘወትር ወደሚገናኙበት ዛፍ ስትሮጥ ሄደች። እንደደረሰችም የምትፈልገውን ኡፋንቻን ግን አላገኘችውም። በምትኩ ዘወትር ከሱ የማይለየውን ቀስቱን ግንዱ ላይ ተደግፎ አገኘችው። እንኳንስ በሌሊት በውድቅት ጨለማ ይቅርና በቀንም የማይተውን ቀስቱን ግንዱ ስርትቶ በአቅራቢያው አለመታየቱ የደግ እንዳልሆነ ታወቃት። ኡፋንቻ እያለች በድፍን ጨለማ ሜዳው ላይ እየተሯሯጠች ደጋግማ ተጣራች። የገደል ማሚቶ የራሷን ድምፅ ሲያስተጋባው ከመስማት በስተቀር ምንም መልስ አላገኘችም። በድንጋጤ ቆመችበት ስፍራ ለጥቂት ደቂቃ እንደተተከለ ድንጋይ ቀጥ ብላ ቆማ ቀረች። መለስ ብላ ከዛፉ ስር በዝግታ በርከክ ካለችና የኡፋንቻን ቀስት በእጆቿ አጥብቃ ይዛ ተንሰቅስቃ ማልቀስ ጀመረች። ኡባምታ የወደፊት ባለቤቱን ፊሻሊያን ከሰርጉ መሃል ሲያጣት ከኡፋንቻ ጋር ተቃጥራ ዘወትር ከሚገናኙበት ዛፍ ስር ሄዳለች በማለት ጠርጥሮ እሱም ቀስ ብሎ ወጣ። በጨለማው እየተደናቀፈና እየተቻኮለ ከዛፉ አጠገብ እንደደረሰ ቅጠላ ቅጠል ተከልሎ የሚሆነውን ለማየት ወደ ዛፉ አካባቢ ተመለከተ። እንደ ጠረጠረውም ከትልቁ ዛፍ ፊት ፊሻሊያን ለጥቂት ጊዜ ጸጥ ብላ ቆማያት። ኡፋንቻን ግን በአካባቢው ሊያየው አልቻለም። ጥቂት እንደቆዩ ፊሻሊያ ከዛፉ ጥግ በርከክ ስትል ተመለከታት። እሱ ከማይታየው የግንዱ ሌላ አቅጣጫ ኡፋንቻ የተቀመጠ መሰለው። እንዳጎነበሰች ብዙ ስትቆይ ከኡፋንቻ ጋር ፍቅር የሚሰሩ መስሎት ሰውነቱ በንዴት ተለዋወጠ። እነዚህን ወራዶች ማስደንገጥ አለብኝ አለና ቀስቱን ከትከሻው ላይ ወርዶ ከፊሻሊያ አናት ባለው ግንድ ላይ አነጣጠረ። ፊሻሊያ አምባዋን አደራርቃ የኡፋንቻን ቀስት ከነበረበት ስፍራ ኑራ ከእንብርክኳ ተነስታ ጭንቅላቷን ቀና ስታደርግ ለግንዱ የተነጣጠረው የኡባምታ ቀስት ከጆሮ ግንዷ ላይ ተሰካ። በጣር ድምፅ ኡፋንቻ አለችና በጀርባዋ ወደቀች። ኡፋንቻ ዘግየት ብሎ ቢሆን ኖሮ ይህ ሁሉ ላይፈጸም በቻለ ነበር። እሱ ግን ቀደም ብሎ ከአካባቢው ርቆ ሄዷል።
የመንደሩ ጎረምሶችና ኮረዶች ሁላ ሰርግ ቤት ሲዘፍኑና ሲጨፍሩ ብቻውን ከመንደሩ ወጣ ብሎ እሱና ፊሻሊያ ይገናኙ ከነበረበት ዛፍ ስር ተቀምጦ ሐሳቡን በሐሳቡ ያብላላ የባጤ ቆጡን ሲያወጣና ሲያወርድ አረፈደ። በአንድ ወቅት ሙሉ የነበረችውን ግን ዛሬ እንደሱ ሰውነት ለሁለት የተከፈለችውን ግማሽ ጨረቃ እያስተዋለ ራሱን በትናንት በዛሬና በነገ መሃል እየመላለሰ ይቃኘው ገባ። ጨረቋ በጥቁሩ ዳመና ውስጥ ተሸሽጋ ምድሩ ጨለማ ሲለብስ የሱም ተስፋ እንዲሁ ሲጨልም፣ ከዚያም ዳመናው ከላይዋ ላይ የተገፈፈ ውጋጋኗ ሲታይ የሱም ልብ በብሩህ ተስፋ እየተሞላ ሲፈካ ቆየ። በእንዲህ አይነት ሲጨነቅና አርቆ ሲያስብ ሳያውቀው ሌሊቱ ተጋመሰ። በሐሳቡ ዘፈን ከሚዘፈንበት መንደር ወጥቶ በወሬ እንጂ በአይኑ ወዳላየው ሩቅ አገር ዘመተ። ሚስት ለማግባት በለውጡ እህት አምጣ የማይባልበት ቦታ እንዳለ ታወሰው። አልፎ አልፎ ብቅ የሚሉ ልብስ ለባሾችና አሞሌ ጨው ይዘው የሚመጡ ነጋዴዎች እንደፈለጉ ካለ ለውጥ ሊያገቡ እንደሚችሉ ሲነገረው የነበረው ትዝ አለው። በሰውነቴ ከየትኛውም የሰው ፍጡር አላንስም፣ እንደማንም ወድጄና አፍቅሬ ሚስት አግብቼና ልጆቹ ልጄ መኖር መቻል አለብኝ አለና ተነሳ። ከልጅነቱ ያልተለየው ጓደኛውን ቀስቱን ካስቀመጠበት ብድግ አድርጎ አየው። በደጋኑ መሃል የፊሻሊያ መልክ ተቀረጸበት። ከጥቂት ደቂቃዎች በኋላ የሚፈጽመውን ግን ሊያጤን አልቻለም። ቀስቱን መልሶ ነበረበት ዛፍ ስር በጥንቃቄ አኖረውና አንዳንድ ወደ መንደሩ ለንግድ ልውውጥና ለሌላም ጉዳይ ብቅ የሚሉ የውጭ ሰዎች የሚመላለሱበትን ቀጭን መንገድ ተከትሎ ወደማያውቀው አገር ጉዞ ጀመረ። በውድቅት ጨለማ ሻቅቦ ሄደ። ለእነ አዲዛ ሰርግ የሚዘፈነውን ዘፈን በርቀት እያዳመጠ ዘመዶቹን ሳያማክርና ሳይሰናበት ጨርቄን ማቄን ሳይል በኩለ ሌሊት ስልጣኔን እያሸተተ ወደማያውቀው አዲስ ዓለም አመራ። አብሮት የተፈጠረውን አጉል ባህል የነፈገውን ነፃነት ፍለጋ